ዛሬ አምላካችን አላህ ፍቃዱ ከሆነ ደግሞ የምንጀም ስለ ዒሳ አለይሂ ሰላም ማንነት በስፋት ይሆናል ኢንሻአላህ። የዒሳን አለይሂ ሰላም ማንነት በ15 ፕሮግራሞች ነው የምንጨርሰው ኢንሻአላህ። በተከታታይ ሰፋ ባለ መልኩ ለአንዴና ለመጨረሻ ጊዜ በማያዳግም መልኩ ምላሽ እንዲሆን ሰፋ አድርገን እንጀምራለን ማለት ነው። ቅድሚያ ያው እንደተለመደው ስለ ዒሳ አለይሂ ሰላም ማንነት ስንጀምር ምንድነው መነሻችን ምክንያታችሁ ምንድነው ለሚለው ነገር የመርየም ልጅ ዒሳን አለይሂ ሰላም በተመለከተ ሙስሊሞች ክርስቲያኖችና አይሁዶች ሶስት ፈጽሞ የተለያየ ሊገናኝ የማይችል አመለካከቶች አሉን። በእነዚህ አመለካከቶች ዙሪያ ተንተርሰን የምናደርገው ውይይት አለ። የአይሁዶች አመለካከት ስለ ዒሳ አላህ ከሰጠው የነብይነትና የመልእክተኝነት ደረጃውን ዝቅ በማድረግ ክብሩን በማዋረድ ዒሳ ማለት ዲቃላ የዝሙት ልጅ ሐሰተኛ ነብይ ደጋሚና ጠንቋይ ነው ብለው ነው የሚያምኑት። ይሄ እምነታቸውን ቁርአን በሱረቱ ኒሳ ምዕራፍ 4 ቁጥር 156 ሱረቱ ማኢዳ ምዕራፍ 5 ቁጥር 110 ሱረቱ ሷፍ ምዕራፍ 61 ቁጥር 6 ላይ ገልጾታል። ያው ወደፊት እንመለስበታለን። ክርስቲያኖች ደግሞ በዚያ ተቃራኒ ማለት ነው ዒሳን የሚመለከቱት አላህ ከሰጠው የነብይነትና የመልእክተኝነት ደረጃውን ከፍ በማድረግ ክብሩን በማላቅ ዒሳ ማለት አምላክ የአምላክ ልጅና ከስላሴዎች አንዱ ነው ብለው ያምናሉ። ይሄም እምነታቸው በቁርአን ውስጥ በሱረቱ ማኢዳ ምዕራፍ 5 ቁጥር 17 ቁጥር 72 ቁጥር 73 ሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ተገልጿል። የኛ የሙስሊሞች እምነት ግን በዚህ መሃል ስለ ዒሳ ያለን አመለካከት እንደ አይሁዶች ዲቃላ ሐሰተኛ ነብይና ጠንቋይ ወይንም ደግሞ እንደ ክርስቲያኖች ጌታ አምላክ የአምላክ ልጅና ከስላሴዎች አንዱ ሳይሆን ሁወ አብዱላሂ ወረሱሉሁ እሱ ማለት የተከበረ የአላህ ባሪያ ወደ እስራኤል ልጆች የላከው መልእክተኛ ወከሊመቱሁ አልቃሃ ኢላ መርየም ወደ መርየም የጣለው የሁን ቃልና ወሩህ ሚንሁ ከርሱ የሆነ መንፈስም ብቻ ነው ብለን ነው የምናምነው። እንግዲህ ከነዚህ ሶስት አመለካከቶች ወይም ሶስት እምነቶች ሐቅ መሆን የሚችለው ስንት ነው ከተባለ ሐቅ አንድ ነው። ከአንድ በላይ እውነት የለም። ሶስቱም እውነት የሚሆንበት አጋጣሚ ሊኖር አይችልም። አመለካከታቸው ፈጽሞ የተለያየ ሊገናኝ የማይችል ነውና ማለት ነው። ያንን ሐቅ ደግሞ መለየት የምንችለው ለዛ ማስረጃ ሲቀርብ ብቻ ነው። እያንዳንዱ ነገር በማስረጃ መቅረብ እንዳለበት አምላካችን አላህ በቁርአን ውስጥ በብዙ ስፍራ ላይ አበክሮ ነግሮናል። ጀነት የኛ ነች ብለው እንኳን የተመኙት አይሁዶችና ክርስቲያኖችን አላህ አንድ የተናገረው ነገር አለ። وقالوا لن يدخل الجنة إلا من كان هودا أو نصارى አይሁዶችም አይሁዳዊ ክርስቲያኖችም ክርስቲያን የሆነ ሰው እንጂ ሌላ ሰው ጀነትን ፈጽሞ አይገባትም አሉ። تلك أمانيهم ይህች የነሱ ከንቱ ምኞታቸው ነች ይላል። የነሱ ከንቱ ምኞታቸው ነች። ቁል ሃቱ ቡርሃነኩም ኩንቱም ሷዲቂን ለዚህ አባባላችሁ ለዚህ እምነታችሁ እውነተኞች ከሆናችሁ እስኪ ያላችሁን ማስረጃ አቅርቡ በላቸው ነው የሚለው። እና ማንኛውም ነገር በምን ይጸናል ማለት ነው? በዚህ አንቀጽ መሰረት በማስረጃ ይጸናል ማለት ነው። ያለ ማስረጃ ሊጸና የሚችል ምንም ነገር የለም። ፍርድ ቤት እንኳን ማስረጃ ይፈልጋል። ስለዚህ የነገው ዘላለማዊ ህይወታችን ተጨባጭ በሆነ ማስረጃ ላይ የተደገፈ ካልሆነ ትርጉም አልባ ይሆናል ማለት ነው። እናም እኛ ሙስሊሞች ኢንሻአላህ ስለ ዒሳ ያለን አመለካከት ትክክል ነው ብለን ስለምናምን ለእያንዳንዱ እምነታችን ማስረጃ በመያዝ ካሁን በኋላ የሚቀርቡ ነጥቦችን አንድ በአንድ እንመለከታቸዋለን ማለት ነው። ይሄ ለመግቢያ ያክል የተናገርኩት ነው።
ታዲያ ስለ ዒሳ አለይሂ ሰላም ማንነት በስፋት ማወቅ ያስፈልገው ከዚህ ምክንያት በመነሳት ከሆነ ዒሳ ማን ነው ወደሚለው ነጥብ ስንገባ የመጀመሪያው ነጥባችን ምንድነው የሚሆነው? ስለ አፈጣጠሩ ነው የሚሆነው። ቅድሚያ የምናነሳው ነጥብ እንዴት ተፈጠረ? ዒሳ አለይሂ ሰላም እንዴት ነበር የተፈጠረው? ካፈጣጠሩ በመጀመር ማንነቱን መረዳት ይቻላል ማለት ነው። የዒሳ አለይሂ ሰላም አፈጣጠር ይበልጥ ለኛ ለሙስሊሞች ግልጽ እንዲሆንልን ደግሞ እንደ ቅዱስ ቁርአን አስተምህሮ አላህ ሰውን የፈጠረበትን መንገድ ማወቁ ጠቃሚ ነው የሚሆነው። ሰው በሙስሊሞች እምነት በስንት መንገድ ነው የተፈጠረው? ሰው የተፈጠረበት መንገድ 4 ነው። ማሻአላህ። አዎ አምላካችን አላህ የሰውን የፍጥረት አይነት የሰውን መንገድ አፈጣጠሩን በ4 መንገድ በመፍጠር ፍጥረቱን የተሟላ አድርጎታል። ችሎታውን ለዓለም ገልጾ አሳይቷል። ይሄ 4 መንገድ ሙሉእነትን ያሳያል ማለት ነው። ልክ የቤተሰብ ምስረታ በ4 መንገድ እንደሚሆነው ማለት ነው። አላህ ቤተሰብን ሲመሰርት በ4 መንገድ በመመስረት ቤተሰብን ይገነባል። አንዳንድ ቤት ውስጥ ወንድ ልጅ ብቻ ይሰጣቸዋል። የተሰጡትን ልጆች ወንድማሞች ያደርግና ሴት የሌለበት ቤት ያደርገዋል። ሁለተኛው ቤት ላይ ደግሞ ስትገቡ ማለት ነው በተቃራኒው ማለት ነው ሴት ልጆችን ብቻ ለዛ ቤተሰብ ይሰጣል። እህትማሞች ያደርግና ወንድም የሌለበት ቤት ያደርገዋል። يهاب لمن يشاء إناثا ويهاب لمن يشاء الذكور ለሚሻው ሰው ሴትን ለሚሻው ወንድን ይሰጣል እንዳለው ማለት ነው። ሶስተኛው ቤት ላይ ደግሞ ስንገባ አው ይዘውጁሁም ذكرانا وإناثا ወይም ወንድና ሴት አድርጎ በማጠናዳት ያቀናጃቸዋል አለ። ወንድም ሴትም አድርጎ እየሰጠ ወንድምና እህት ያለበት ቤተሰብን ይመሰርታል። አራተኛው ቤት ላይ ደግሞ ሄዳችሁ ቤተሰቡን ስትመለከቱ ወየجعل من يشاء عاقما የሚሻውን ሰው ደግሞ መሃን ያደርጋል ይላል። በባልና ሚስት መካከል ፍቅርን ያሰፍንና ነገር ግን ልጅ የሌላቸው ያደርጋቸዋል። የቤተሰብ ሁኔታ ከነዚህ ከአራት መንገዶች የዘለለ ሊሆን አይችልም ማለት ነው። ይሄ አራት መንገድ የምሉእነት መንገድን ይጠቁመናል። አላህም ሰውን ሲፈጥረው በእነዚህ አራት መንገዶች በመፍጠር ምሉእነቱን ገልጿል ብለን ነው የምናምነው። ከነዚህ ከአራት ያፈጣጠር መንገዶች እንግዲህ የመጀመሪያው መንገድ ምንድነው ብለን ከጠየቅን የመጀመሪያው መንገድ ምንድነው? ያለ ወንድ ያለ ሴት አባታችን አደም አለይሂ ሰላም መፈጠሩ ነው። አደም አለይሂ ሰላም ያለ ወንድ ያለ ሴት ከምድር አፈር መገኘቱ ነው። ቁርአን በሱረቱ አለ ኢምራን ምዕራፍ 3 ቁጥር 59 ሱረቱ አለ ኢምራን ምዕራፍ 3 ቁጥር 59 ላይ ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም የዒሳ ምሳሌ አላህ ዘንድ እንደ አደም ቢጤ ነው። ያለአባት መገኘቱ ከአደም የሚለየው ነገር የለም። አላህ አደምንም ሲፈጥረው ያለ አባት ያለ ወንድ ነው የፈጠረው። ይልቁኑ እሱ ሴት ወይም እናትም ሳትኖር خلقه من تراب ከአፈር ፈጠረው ثم قال له كن فيكون ከዚያም ሰው ሁን አለው ሰውም ሆነ ይላል። ይሄ ምንን ያሳየናል? አንደኛው ያፈጣጠር መንገድ ያለ ወንድ ያለ ሴት ከምድር አፈር አባታችን አደም አለይሂ ሰላምን መፍጠሩን ያሳያል ማለት ነው። ያለ ወንድ ያለ ሴት። ሁለተኛው ደግሞ ከወንድ ብቻ ያለ ሴት ከወንድ ብቻ ያለ ሴት እናታችንን ሐዋን አለይሃ ሰላም የአላህ ሰላም በሷ ላይ ይሁን አላህ ፈጥሯታል። ይሄ ሁለተኛው መንገድ ነው። ከወንድ ብቻ ያለ ሴት። ለዚህም ሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ያለው ማስረጃ ነው። በሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ያ አዩሃ الناس እናንተ ሰዎች ሆይ اتقوا ربكم الذي خلقكم من نفس واحدة ያ ከአንዲት ነፍስ ከአደም ሁላችሁንም የፈጠራችሁ ሁላችሁንም ያስገኛችሁ የሆነውን ጌታችሁን አላህን ፍሩት ተጠንቀቁት። وخلق منها ከዛች አንዲት ነፍስን ፈጥሯል ዘውጀሃ ይላል። መቆናጆ የምትሆነውን ሚስት ሐዋን አለይሃ ሰላምን የፈጠረውን አላህን ፍሩ ይላል። ስለዚህ በሁለተኛው መንገድ ከወንድ ያለ ሴት
እናታችን ሐዋ ተፈጠረች። ይሄ ሁለተኛው መንገድ ነው ማለት ነው። ሶስተኛው ያፈጣጠር መንገድ ደግሞ የአንደኛውን መንገድ ተቃራኒ በሆነ መልክ ነው። የአንደኛውን መንገድ ተቃራኒ በሆነ መልክ በአንደኛው መንገድ ያለ ወንድ ያለ ሴት አደም አለይሂ ሰላም ተፈጥሮ ስለነበር በዚህ በሶስተኛው መንገድ አላህ ምን አደረገ? የአደምን ተቃራኒ ከወንድም ከሴትም አደረገው። ማለትም ከአደምና ሐዋ ግንኙነት በመድር ላይ ያሉ ሰዎችን በተነ ማለት ነው። ይህም እዛው ሱረቱ ኒሳ ቁጥር 1 ላይ ቀጥሎ የሚገልጸው ነው። ምንድነው የሚለው? وخلق منها زوجها ከዛች አንዲት ነፍስም መቆናጆ የምትሆነውን ሚስቱን ሐዋን ፈጠረ ካለ በኋላ وبث منهما ከሁለቱ ደግሞ በተነ ይላል። ከሁለቱ ደግሞ በተነ رجالا كثيرا ونساء በምድር ላይ እጅግ ብዙ ወንዶችና ሴቶችን የበተነውን ጌታችሁን ፍሩት ተጠንቀቁት ነው የሚለው። ይሄ ሶስተኛውን ያፈጣጠር መንገድ ያሳየናል ከወንድም ከሴትም። እንደዚሁም በሌላ ቦታ ተገልጿል። ሱረቱል በምዕራፍ 49 አቡ ያስሚን የምትጽፈው እንግሊዝኛ አይደለም የሌላ ሀገር ቋንቋ ነው እየተባልክ ነው። ቋንቋ ቀይር። ቋንቋው የሌላ ሀገር ነው። በሱረቱል ሁጁራት ምዕራፍ 49 ቁጥር 13 ምዕራፍ 49 ሱረቱል ሁጁራት ቁጥር 13 ላይ ያ አዩሃን ናስ እናንተ ሰዎች ሆይ ኢና ኸለቅናኩም ሚን ዘከሪን ወኡንሳ እኛ ከወንድና ሴት ግንኙነት ፈጠርናችሁ ነው የሚለው። በአደምና ሐዋ ምክንያት ሁላችንም እንደተገኘን ይሄ አንቀጽ ያሳየናል። አሁን የትኛው አፈጣጠር ነው የቀረው? አንደኛውና ሶስተኛው ፍጹም ተቃራኒ ከሆኑ የትኛው ይቀራል ቢባል ሁለተኛውን የሚቃረን ነገር ይቀራል ማለት ነው። በሁለተኛው መንገድ እናታችን ሐዋ ከወንድ ብቻ ያለ ሴት ተፈጥራ ስለነበር የሷ ተቃራኒ ምን ያስፈልጋል? ከሴት ብቻ ያለ ወንድ ከሴት ብቻ ያለ ወንድ ያስፈልግ ስለነበር አምላካችን አላህ በሚፈልገው ወቅት በሚፈልገው ጊዜና ሁኔታ ከመርየም አለይሃ ሰላም ዒሳን ፈጠረው ማለት ነው። ያው የዛሬው ቶፒካችን መነሻ የሆነው እሱ ይሆናል። ስለ ዒሳ አፈጣጠር ቁርአን በሱረቱ አለ ዒምራን ምዕራፍ 3 ቁጥር 45 ላይ እንዲህ በማለት ይናገራል። ሱረቱ አለ ዒምራን ምዕራፍ 3 ቁጥር 45 إذ قالت الملائكة ملائكة يلوتن أستوس يا مريم أنت مريم هوي إن الله يبشرك الله يبشرشال بكلمة منه كرسو بهونو قال اسمه المسيح سمم المسيح بلال عيسى بن مريم يا مريم لج عيسى تبلو يترال وجيها في الدنيا በምድራዊ ህይወቱ የተከበረ ይሆናል። ወልአኺራ እንዲሁም በመጨረሻው ዓለም ወሚነል ሙቀረቢን ከአላህም የቅርብ ባለሟሎች አንዱ ይሆናል አላት ይላል። ይሄንን አንቀጽ ኢንሻአላህ ትንሽ ሰፋ ባለመልኩ ልናየው ይገባናል። አየቱ ሲጀምር إذ قالت الملائكة ملائكة ያሉትን አስታውስ ይላል። والمراد به جبريل عليه السلام የተፈለገው መላእክታው ጅብሪል ነው። ምናልባት ጥያቄ ሊጠይቋችሁ ይችላሉ። መላእክት ያሉትን አስታውስ ብሎ ተናግሯል። እዚህ ጋር መርየም ዘንድ ብዙ መላእክቶች እንደመጡ አያሳይም ወይ? ነገር ግን በሱረቱ መርየም ላይ ፈአርሰልና ኢለይሃ ሩሐና ወደ እርሷም መንፈሳችንን ጅብሪልን ላክነው ነው የሚለው፣ ላክናቸው ሳይሆን። ስለዚህ አንድ መላእክት ከሆነ ወደ መርየም የመጣው መላእክት ያሉትን አስታውስ ብሎ ማለት ነው። ፕሉራል ኔምን መጠቀሙን እንዴት ታዩታላችሁ ካሉ ይሄ የቅዱስ ቁርአን ግጭት አይደለም፣ ስለ አረብኛ ቋንቋ ያላቸው የግንዛቤ እጥረት ነው። በአረብኛ ቋንቋ ኢጥላቁል ጀምዕ አለል ሙፍረድ ነጠላ ለሆነ አካል የብዙ ቁጥር ስያሜ መስጠት የቋንቋው ህግ ነው።
የተለመደ ስርዓት ነው ነጠላ ለሆነ አካል የብዙ ቁጥር ስያሜ መስጠት ልክ ባለፈው ስለ ጌታችን አምላካችን አላህ ማንነት አንድ ሆኖ ያለ ስለራሱ እኛነት እንዳየነው ኸድር አለይሂ ሰላም ከሙሳ ጋር ሆኖ ያለ ስለሰራው ድርጊት በሙሳ በኩል የደረሰበት ተቃውሞ የሰጠው ምላሽ ማንነቱን በእኛነት ይገልጽ ነበር ስለዚህ እኛ ብሎ መጠቀም ግዴታ ብዙ አካል መኖርን የሚያሳይ አይደለም በቅዱስ ቁርአን ቋንቋ ማለት ነው ግልጽ ነው ስለዚህ اذا قالت الملائكه ملائكه ያሉትን አስታውስ والمراد به جبريل عليه السلام የተፈለገው መላእክቱ ጅብሪል ነው ሱረቱ መርየም ላይ ስለተብራራ ማለት ነው ታዲያ ይሄ መላእክት ጅብሪል አለይሂ ሰላም መርየም ዘንድ መጥቶ ምን አላት ያ መርየም አላት አንቺ መርየም ሆይ አላት መርየም አለይሃ ሰላም የአላህ ሰላም በሷ ላይ ይሁን በቁርአን ውስጥ የተጠቀሰች ብቸኛ ሴት ነች ከመርየም ውጪ ስሟ የተጠቀሰ አንድም ሴት የለም ይህ ቅዱስ ስሟ ደግሞ ስንት ጊዜ ነው የመጣው በቁርአን ውስጥ እስቲ መርየም ራሷ ትመልስ መርየም 11 መርየም በቁርአን ውስጥ ስሟ ስንት ጊዜ መጥቷል ከኒክኔምሽ ጎን 11 ያልሽው ምናልባት 11 ጊዜ መጥቷል ለማለት እንዳይሆን 17 አልሽው እሺ ሌሎች ሞክሩ መርየም ቅዱስ ስሟ በቅዱስ ቁርአን ውስጥ ስንት ጊዜ መጥቷል ባሮችህን ይርሐምና 36 25 ሞሃ ዋላሽቻ ኦኬ ሞሃና ዋላሽቻ መልሰውታል በትክክል አበባ ላኩላቸው 34 ጊዜ ነው የመጣው 34 ጊዜ የመርየም ስም በቅዱስ ቁርአን ውስጥ መጥቷል ላውሮራ ዳውንም ትክክል ነው 34 ጊዜ መጥቷል የቃሉ ትርጉም መርየም ጌታ አገልጋይ ማለት ነው የአላህን ትእዛዝ ፈጻሚ የጌታ አገልጋይ ምክንያቱም ገና ከልጅነቷ በስለት የተገኘች ነች ለቤተ መቅደስ አገልጋይነት ተላልፋ የተሰጠች በነብዩላህ ዘከሪያ አለይሂ ሰላም አሳዳጊነት ማለት ነው በዒባዳ ተኮትኩታ ያደገች ነች መላእክቱ ጅብሪልን በመምጣት አላህ ከንጹሃኖች እንዳደረጋት ሊያበስራት የተጠቀሰች ሴት ነች የአላህ ሰላም ቀንና ሌሊት በተተካኩ ቁጥር በሷ ላይ ይሁን እንወዳታለን እናከብራታለን እህታችን ነች ሙስሊም እናታችንም ጭምር ነች አናመልካትም ግን አንጠራትም አንገዛላትም ወይም ደግሞ አንቺ ጠብቂን የጭንቅ አማላጅ ሁኚ ግን አንላትም ስለዚህ መላእክቱ ጅብሪል ያ መርየም አንቺ መርየም ሆይ አላት ምን አላት ከዛ ኢነላህ ይበሽሩኪ አላህ ያበስርሻል የሚያስደስትሽ የሆነ ንግግር አላህ ያበስርሻል ምንድነው እሱም በከሊመት ምንሁ ከርሱ በሆነው ቃል አለ ከርሱ በሆነው ቃል ያበስርሻል ምትወልድ ማለት ነው ተመልከቱ ታዲያ እዚህ ጋር በከሊመት ምንሁ ከርሱ በሆነው ቃል አላህ ልጅን ያበስርሻል ልጅን ይሰጥሻል ሲባል ይህችን ቃል ብቻ ቆንጠር አድርገው ያወጡ አንዳንድ ክርስቲያን ወገኖቻችን የተሳሳተ ግንዛቤ ወስደዋል ከራሳቸው ወንጌል ከዮሐንስ ወንጌል 1:14 ካለው ጋራ በማገናኘት ቃልም ስጋ ሆነ የሚል አስተሳሰብ ስለነበራቸው ቁርአኑም ከዛ ጋራ አብሮ እንዲሄድላቸው የተሳሳተ ግንዛቤ ሰጥተውታል ቅዱስ ቁርአኑ የሚያስተላልፈው መልእክት እኛ ሙስሊሞችም ሁላችንም በጋራ የምንረዳው በከሊመት ምንሁ ከርሱ በሆነ ቃል ያበስርሻል ማለት ሁን በሚለው የአምላካችን አላህ የውሳኔ ቃል መሰረት አንድ ሰብአዊ ፍጡር ኢሳ ተብሎ የሚጠራ ሰው ትወልጃለሽ ማለት ነው ከዛ ውጪ ሌላ ትርጉም የለውም ይሄ ከሊማ ይሄ የይሁንታ ቃል በራሱ ግን ደምና ስጋ ለብሶ ባንቺ ማህፀን ውስጥ 9 ወር ተቀምጦ ራሱ ሰው ሆኖ ግን ይወጣል ማለት አይደለም ግን አላህ ሁን በሚለው ቃሉ አማካኝነት
ሰብአዊ ፍጡር ዒሳን ትወልጃለሽ እያለ እያበሰራት ነው። አምላካችን አላህ በቅዱስ ቃሉ አማካኝነት የሚፈልገውን ነገር ያደርጋል፣ የሚፈልገውን ነገር ይፈጽማል፣ የሚፈልገውን ነገር ይፈጥራል። ያ የተፈጠረው የተገኘው ነገር የቃሉ ውጤት ተብሎ ይወሰዳል እንጂ ቃሉ ነው ተብሎ አይወሰድም። የአምላካችን ቃል የአላህ ቅዱስ ቃሉ አድራጊ ፈጻሚና ፈጣሪ ነው እንጂ ተደራጊ ተፈጻሚና ተፈጣሪ ሊሆን አይችልም ነው የምንለው። ቃሉ የሱ ባህሪ ነው፣ ከራሱ ጋር ያለ ነው፣ የሚያደርግ ነው፣ የሚደረግ አይደለም። የሚፈጽም ነው፣ የሚፈጸም አይደለም። የሚፈጥር ነው፣ የሚፈጠር አይደለም። ስለዚህ ቢከሊመት ሚንሁ ከርሱ በሆነው ቃል ያበስርሻል ሲል ይህ ቃል ዒሳን እንደሚያስገኝ ነው እንጂ የሚገልጽልን ቃሉ ራሱ ወደ ዒሳነት ተቀይሮ ሰው ሆኖ ደምና ስጋን ተዋህዶ ስጋ ለብሶ እንደሚመጣ አይደለም። እኛ የምንረዳው በዚህ መልክ ነው። ይህንን ሐሳባችንን ሊደግፉ የሚችሉ ብዙ ቁርአናዊ ማረጋገጫዎች አሉ። ሱረቱ ነህል ቁጥር 40 መመልከት ይቻላል። በሱረቱ ነህል ምዕራፍ 16 ቁጥር 40 ላይ 16:40 ጌታችን ስለ ቅዱስ ቃሉ ሲያወራ ኢነማ ቀውሉና ሊሸይኢን የኛ ቃላችን ይላል ለማንኛውም ነገር ቢሆን ኢዛ አረድናሁ መገኘቱን በሻነው ጊዜ አንነቁለ ለሁ ኩን ፈየኩን እዛ ነገር ሁን እንለዋለን ያም ነገር ይሆናል አለ። ያ ነገር የሚሆነው ሁን በሚለው ቅዱስ ቃሉ አማካኝነት ነው። ስለዚህ አላህ ሁን በሚለው ቃሉ ይፈጥራል። ያ የተፈጠረው ነገር የቃሉ ውጤት ይባላል። ራሱ ግን ቃሉ ነው የሚል ማንም ሊኖር አይችልም ማለት ነው። ስለዚህ ይሄን ያሳየን ዒሳ አለይሂ ሰላም በአምላካችን አላህ የይሁንታ ቃል ኪዳን መሰረት መፈጠሩን ነው እንጂ ሌላ አይደለም ማለት ነው። ለዚህ ነው ኢማሙ አህመድ ኢብኑ ሐንበል ረሂመሁላህ ሲናገሩ ምን ይላሉ? ፈካነ ዒሳ ቢኩን ወለይሰ ዒሳ ሁወ ኩን ወላኪን ካነ ቢኩን ፈካነ ዒሳ ቢኩን ዒሳ ሁን በሚለው ቃል አማካኝነት ተገኘ ተፈጠረ። ወለይሰ ዒሳ ሁወ ኩን ነገር ግን ዒሳ ራሱ ሁን አልነበረም። ሁን የሚለው ቃል ዒሳ አልነበረም። ወላኪን ካነ ቢኩን ነገር ግን ሁን በሚለው ቃል አማካኝነት ተገኘ ተፈጠረ ነው ያሉት። شاذ بن يحيى رضي الله عنه من إلال ليس الكلمة صارت عيسى ولكن بالكلمة صار عيسى قاليتا راسا عيسى هنا سقال بساسة وهنا لمتاتشم نقرقن بقاليتا أما كينت عيسى عليه السلام تقن يتزقات جنجي بلوال سلزي يا مسلموش قنزابي بكلمة منه ከርሱ በሆነው ቃል ያበስርሻል ማለት ሁን በሚለው የአላህ ቃል አማካኝነት የመርየም ልጅ ዒሳ አለይሂ ሰላም እንደተገኘ እንደተፈጠረ እንጂ ያ ቅዱስ ቃል ራሱ ዒሳ ሆኖ ስጋ ለብሶ እንደመጣ አይደለም። ግልጽ ነው አይደል? እና ይህን ግንዛቤያቸውን የተሳሳተ አመለካከታቸውን እንዲያስተካክሉ ለወገኖቻችን ልናበራራላቸው ግድ ነው። ይህ አባባል ቅዱስ ቁርአንም አልፎ ፍጹም እውነት ለመሆኑ ማረጋገጫ ከፈለጉ በራሳቸው መጽሐፍ ቅዱስም ልናሳያቸው እንችላለን ካስፈለገ ማለት ነው። በመጽሐፍ ቅዱሳቸው የመጀመሪያው መጽሐፍ ኦሪት ዘፍጥረት ስለ ፍጥረት ታሪክ በሚናገርበት ምዕራፍ 1 ቁጥር 3 ላይ ምንድነው የሚለው? ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ ይላል። እዚህ ጋር እንግዲህ እግዚአብሔርም ብርሃን ይሁን አለ። ብርሃን ይሁን የሚለው ቃሉ ነው አይደለም? በዚህ ቃሉ አማካኝነት ደግሞ ምን ሆነ? ብርሃንም ሆነ ይላል። እዚህ ጋር ታራ አሁን ይሄ የሆነው ብርሃን የተገኘው ብርሃን ይሁን በሚለው ቃሉ አማካኝነት የመጣ ነው ወይስ ይሁን የሚለው ቃሉ ራሱ ወደ ብርሃን ተቀይሮ ነው? ይሁን የሚለው ቃሉ ራሱ ወደ ብርሃን ተቀይሮ ነው እንዴ? አይደለም። ግን ይሁን በሚለው ቃሉ አማካኝነት ግን ምን ተገኘ ይላሉ? ብርሃን ተገኘ፣ ብርሃን ተፈጠረ።
ብርሃን የተፈጠረ ነገር ነው የተገኘ ግኝት ነው ይሁን የሚለው ግን አስገኝና ፈጣሪ ቃሉ ነው ይላሉ ስለዚህ በቃሉና በግኝት መካከል ልዩነት አለ ማለት ነው ቃሉ አድራጊ ነው እንጂ ተደራጊ አይደለም ቃሉ ሰሪ ነው እንጂ ተሰሪ አይደለም ማለት ነው ይበልጥ ይህንን ሐሳብ ማን ያብራራዋል ኢሳይያስ 55:11 ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ምን ይላል እዛ ላይ ኢሳይያስ 55:11 ነብዩ ኤርሚያስ በትንቢት መጽሐፉ ኢሳይያስ በትንቢት መጽሐፉ ምን አለው ከአፌ የሚወጣ ቃል ይላል እግዚአብሔር እንዲሁ ይሆናል የምሻውንም ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደኔ አይመለስም ይላል ተግባባናው ከአፌ የሚወጣ ቃሌ እንዲሁ ይሆናል የምሻውንም ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደ እኔ አይመለስም ይላል ታዲያ ይሄ ምንን ያሳየናል ማለት ነው ቃሉ አድራጊና ፈጻሚ መሆኑን እንጂ ተደራጊና ተፈጻሚ መሆኑን አይደለም ማለት ነው ምክንያቱም ያደርጋል ይፈጽማል እያለ ነው እንጂ የሚናገረው ይደረጋል ይፈጸማል አይደለም እናንተ ግን ቅድም የጠቀሳችሁልን ዮሐንስ 1:14 ቃልም ሥጋ ሆነ ነው የሚለው እንጂ ቃል ሥጋን አስገኘ አይደለም ቃልም ሥጋ ሆነ ይላል እንጂ ቃል ሥጋን አስገኘ አይደለም ቃል ሥጋ ሆነ ማለት ያ የእግዚአብሔር ቃል ራሱ ወደ ሰውነት ተቀየረ ሰው ሆኖ መጣ ከሆነ አድራጊ የነበረው ተደራጊ ፈጣሪ የነበረው ተፈጣሪ ፈጻሚ የነበረው ተፈጻሚ ሆነ ማለት ነው አሁን ይሄ ደግሞ ሊሆን የማይችል ነገር ነው ስለዚህ ምንድነው የምትወስዱት አሁንም በእግዚአብሔር ቃል አማካኝነት ከማርያም ሥጋ ተወስዶ ሰው ተበጀ ከሆነ ኦሬዲ ኢሳ ቃል ሳይሆን የቃል ውጤት ይሆናል ማለት ነው እና ከዚህ አንፃር በከሊመት ምንሁ ከርሱ በሆነው ቃል የሚለው ሌላ ምንም ትርጉም ሊያመጡለት አይችሉም ማለት ነው እንለፈው ይሄን ተግባብተንበታል ሐሳቡ ግልጽ ነው ኦኬ ግልጽ ከሆነ ይሄ ቀጥሎ ወዳለው ቃል እንሂድ ታዲያ ምን ይላል ኢነላህ ይበሽሩከ በከሊመት ምንሁ اسمه المسيح ስሙም አልመሲህ ይባላል አለ አልመሲህ የኢሳ አለይሂ ሰላም የማዕረግ ስሙ ነው የማዕረግ ስሙ ነው ይሄ የማዕረግ ስሙ በቁርአን ውስጥ ስንት ጊዜ ተጠቅሷል አልመሲህ የሚለው የማዕረግ ስሙ በቁርአን ውስጥ ስንት ጊዜ ነው የተጠቀሰው 25 36 22 ከ20 ቤት ዝቅ አትሉም እንዴ አልመሲህ የሚለው اسمه المسيح ስሙም አልመሲህ ይባላል 15 7 17 እስካሁን ያገኘው የለም አድሚን ሞሃ አግኝቶታል ማሻአላህ ለሞሃ አበባ ላኩለት 11 ጊዜ ነው የተጠቀሰው 11 ጊዜ በቅዱስ ቁርአን ውስጥ አልመሲህ የሚለው የማዕረግ ስሙ ተጠቅሷል ማለት ነው ትርጉሙስ ምን ማለት ነው ወደሚለው ደግሞ እንገባለን አንዳንድ ወገኖች ምን ይላሉ አልመሲህ የሚለው ቃል የቃሉ ትርጓሜ አዳኝ ማለት ነው ስለዚህ ኢየሱስ አዳኝ እንደሆነ ቁርአናችሁ መስክሯል ይላሉ በየትኛው የቋንቋ ትርጉም ነው ደግሞ አልመሲህ የሚለውን አዳኝ ሆኖ ያገኙት አይደለም በእነሱም እንኳን እንዲህ አይነት ትርጉም የለውም አልመሲህ መስህ ከሚለው የአረብኛ ቃል የመጣ ነው መስህ ማለት ማበስ ማሸት መቀባት ማለት ነው አላህ ስለ ውዱእ ስነ ስርዓት ሲያስተምረን اذا قمتم الى الصلاه فاغسلوا وجوهكم وايديكم الى المرافق وامسحوا برؤوسكم وامسحوا برؤوسكم ራሶቻችሁን አብሱ ይላል እዚህ ጋር وامسحوا مسح ማለት ማበስ ማሸት ነው ኢሳ አለይሂ ሰላም المسيح بمبال معرج يتطروا لمندنو لأنه إذا مسح أحدا من ذوي العاهات برئ بإذن الله
በሰውነታቸው ላይ በሽታ የነበረባቸውን ሰዎች ሲያብሳቸው ያ በሽታ በአላህ ፍቃድ ከሰውነታቸው ይወገድ ስለነበር በአላህ ፍቃድ በሽተኞችን ያድን ስለነበር አልመሲህ ተብሎ ተጠራ። ከዛ ውጪ አዳኝ ከሚለው ትርጉም ጋር ምን አገናኘው? በእነሱም አልመሲህ የሚለው የተቀባ ነው ትርጉሙ። መሲህ በግሪኩ ክርስቶስ ብሎታል። በግሪኩ ክርስቶስ፣ በዕብራይስጡ መሲህ፣ የእንግሊዝኛው ደግሞ ምን ይለዋል? አኖይንትድ ነው የሚለው። አኖይንትድ ማለት የተቀባ ማለት ነው። ስለዚህ ከየት አምጥታችሁ ነው አዳኝ የሚል ትርጉም የሰጣችሁት? ቁርአንም እስሙሁ አልመሲሁ ስሙም አልመሲህ ይባላል። ዒሳ ኢብኑ መርየም የመርየም ልጅ ዒሳ ተብሎም ይጠራል አለ። ዒሳ ኢብኑ መርየም ዒሳ የሚለው ስሙ ስንት ጊዜ መጥቷል? ዒሳ የሚለው ደግሞ ስንት ጊዜ መጥቷል? በቁርአን ውስጥ 25 ጊዜ መጥቷል። ማሻአላህ ብዙዎቻችሁ መልሳችሁታል። ለራሳችሁ አበባ ላኩ። የመለሳችሁ ሰዎች ለራሳችሁ አበባ ላኩ። እንግዲህ ዒሳ የሚለው መርየም ለኔ ፈርስት እያለች ነው። እሺ ለመርየም ላኩላት እና 25 ጊዜ ነው የመጣው ዒሳ የሚለው ስሙ ደግሞ ማለት ነው። ከሱ ስም ጋር ያው ተመጣጣኝ በሆነ መልኩ አደም አለይሂ ሰላም 25 ጊዜ በቁርአን ተጠቅሷል። 25 ጊዜ በቁርአን ስሙ ተጠቅሷል። ዒሳ ኢብኑ መርየም ዒሳም 25 ጊዜ ተጠቅሷል። ከዛ ቀጥሎ ማለት ነው ኢብኑ መርየም የሚለው ከተነሳንበት ቶፒክ ጋራ የሚገናኝ ነው ማለት ነው። አሁን እዚህ ጋር ነው ኢብኑ መርየም የመርየም ልጅ ተባለ። ቅድም ምን ብለናል? ከሴት ብቻ ያለ ወንድ ብለን ነበር። የወንድ ጣልቃ ገብነት ሳይኖር አላህ ከሴት ብቻ እሱን ለመፍጠሩ ይሄ በራሱ ማስረጃ ነው። ኢብኑ መርየም የሚለው አነጋገር ማለት ነው። ምክንያቱም በቅዱስ ቁርአን አስተምህሮም ሆነ በማንኛውም ሰው ባህል ሰው የሚጠራው በአባቱ ነው አይደለም? አባቱ እያለ በእናቱ አይጠራም የቂያማ ምልክት ካልሆነ በስተቀር። ስለዚህ ለምንድን ነው ዒሳ አለይሂ ሰላም የመርየም ልጅ የተባለው ከተባለ ወላጅ አባት አልነበረውም። አምላካችን አላህ እሱን የፈጠረው ከማን ነው? ከመርየም ብቻ ስለነበረ ኢብኑ መርየም የመርየም ልጅ የአላህ ልጅ ሳይሆን የመርየም ልጅ ብሎ ጠርቶታል ማለት ነው። ይህንን ነው የምንረዳው። ልጅነቱም ለአላህ ሳይሆን ለመርየም ብቻ እንደሆነ እንረዳለን። እስሙሁ አልመሲሁ ዒሳ ኢብኑ መርየም ወጂሃን ፊ ዱንያ በምድራዊ ህይወቱ ደግሞ የተከበረ ነው ይላል። በምድራዊ ህይወቱ ዒሳ የተከበረ ነው። ናም አላህ አክብሮታል። ስላከበረውም ለበኒ እስራኤሎች ነብይና መልእክተኛ አድርጎ ላከው። እንደገናም ኢንጂልን መጽሐፍን በላዩ ላይ ያወረደበት፣ ተአምራት የማድረግ ችሎታና ስልጣንን ሰጠው። ጠላቶቹ እሱን በማዋረድ ሊገድሉትና ሊሰቅሉት ሲፈልጉ ሳይሞት ሳይገደልና ሳይሰቀል በክብር ወደ ሰማይ እንዲያርግ አደረገው። ይሄ ሁሉ ምን ያሳየናል? ወጂሃን ፊ ዱንያ በምድራዊ ህይወቱ ዒሳ የተከበረ ነበር ማለት ነው። ወልአኺራ እንደዚሁም በመጨረሻውም ዓለም የተከበረ ይሆናል አለ። ናም ከተከበሩ ነቢያቶች ነው። እሱን አላህ የአማላጅነትን ስልጣን ሊሰጠውና ሊያማልድም ይችላል። ምልጃ ከሚፈቀድላቸው ነቢያት አንዱ ሊሆንም ይችላል። ስለዚህ ቢያማልድ ግን ሌላ እምነት ተከታዮችን አይደለም የሚያማልደው፣ ራሱ ሙስሊም ነውና ከሙስሊም ውጪ ሌላ ማንንም ሊያማልድ አይችልም። ይሄ ነው እንግዲህ ዒሳ አለይሂ ሰላም በምድራዊ ህይወቱም ሆነ በመጨረሻው ዓለም የተከበረ መሆኑን። አንዳንዶች እቺኛዋን ጥቅስ ታ የምትለዋን ፊደል ቆረጥ ያደርጓትና እንደው መቁረጥ ለምዶባቸዋል መቼም። አንደኛውንም የቅዱስ ቁርአንን ጥቅስ ሙሉ ሐሳቡን ጽፈውት ከዛ እነሱ በፈለጉት አይነት መልኩ ቢተረጉሙት እንኳን ለዓላማቸው ነው ይባላል። ይሄ ቆርጦ ማቅረብ ግን እንደው ለምንድን ነው? የአማርኛውንም ትርጉም ይቆርጡትና ምን ይላሉ? እርሱ በምድራዊ ህይወቱም ሆነ በመጨረሻው ዓለም የከበረ ነው ይላሉ። የተከበረ የምትለዋን ተን ይቆርጧትና የከበረ ነው። እስኪ በቁርአን ውስጥ ከዒሳ ውጪ ማን የከበረ ተብሎ ተገልጿል ይላሉ። ሱብሃንአላህ። ለምንድን ነው እቺን ተመቆጥ ያስፈለገው? የተከበረ ነው ተብሏል። ሐቂቃ እንዳለው ቁርአኑ ያለውን አስቀምጦ ከዛ በኋላ
የግል ስሜትን ማንጸባረቅ አንድ ነገር ነው። ለማንኛውም የተከበረም ከሆነ ወጂህ የሚባለው እሱ ብቻ አይደለም። ሙሳ አለይሂ ሰላም ወካነ ዒንደላሂ ወጂሃ ተብሏል። አላህ ዘንድ ባለሞገስ ክብር ያለው ተብሎም ተገልጿል። ሁሉም የአላህ ነቢያቶች የተከበሩ ናቸው። የነብይነትን ማዕረግ አግኝቶ የተወረደ ነብይ ያለ ማለት በፍጹም አይቻልም፣ የማይሆንም ነገር ነው። ስለዚህ ወጂሃን ፊ ዱንያ ወልአኺራ ወሚን አልሙቀረቢን ከአላህም የቅርብ ባለሟሎች አንዱ ይሆናል አላት። ስለ ዒሳ አፈጣጠር እንግዲህ ሱረቱ አለ ኢምራን ምዕራፍ 3 ቁጥር 45 የሚናገረው ይህንን ይመስላል ማለት ነው። ሌላ ተጨማሪ ጥቅስ እንመልከትና እሱን ደግሞ እናብራራው። ሱረቱ ኒሳ ቁጥር 171 ቁጥር 171 ላይ ያ አህለል ኪታቢ እናንተ የመጽሐፉ ሰዎች አይሁዶችና ክርስቲያኖች ሆይ ላ ተግሉ ፊ ዲኒኩም በሃይማኖታችሁ ወሰንን አትለፉ ወላ ተቁሉ ዐለ ላሂ ኢላ አልሐቅ በአላህም ላይ እውነትን እንጂ አትናገሩ ኢነማ አልመሲህ ዒሳ ማለት ዒሳ ብኑ መርየም የመርየም ልጅ ዒሳ ነው ረሱሉላህ የአላህ መልእክተኛ ነው وكلمته ألقاها إلى مريم ولمريم يطالت يهون قالونا وروح منه كرسو يهونه منفس بچانا ويلال አሁን እዚህ ጋር እንግዲህ ተጨማሪ ሆነ የቀረበው መንፈስ የሚለው ነው። ኢንሻአላህ ከላይ ጀምሮ ያለውን ሐሳብ እንጀምር። ያ አህለል ኪታቢ እናንተ የመጽሐፉ ሰዎች ይላል ወልሙራዱ ቢሂ አልየሁድ ወነሳራ ያው በቁርአን ውስጥ የመጽሐፉ ባለቤት ተብለው የሚጠሩት ማን ናቸው? አይሁዶችና ክርስቲያኖች ናቸው። ተውራትና ኢንጂል ተሰጥቶናል እንመራባቸዋለን ብለው ስለሚሞግቱ ጌታችን አህሉል ኪታብ የመጽሐፉ ባለቤት ብሎ ጠርቷቸዋል። እናንተ የመጽሐፉ ባለቤቶች አይሁዶችና ክርስቲያኖች ሆይ ላ ተግሉ ፊ ዲኒኩም በሃይማኖታችሁ ወሰንን አትለፉ አለ። በሃይማኖታችሁ ወሰንን አትለፉ ወላ ተቁሉ ዐለ ላሂ ኢላ አልሐቅ በአላህም ላይ እውነት የሆነ ንግግር እንጂ አትናገሩ። ልጅ አለው ወልዷል ተወልዷል ወረደ ተሰቀለ ሞተ እያላችሁ በአላህም ላይ እውነት ያልሆነ ንግግር አትናገሩ። إنما المسيح سلا مريم لج سلا المسيح ما كفلقاتشو المسيح كويلال عيسى بن مريم المسيح عيسى مالت يا مريم لج بتشانو رسول الله يا الله ملك تنيانو وكلمته ألقاها إلى مريم ود مريم يطالات يهون قالوا منو ይላል ወደ መርየም የጣላት ይሁን ቃሉ ቀደም እንዳየነው ያው ሁን በሚለው ቃሉ አማካኝነት የፈጠረው ማለት ነው። ይሄን ቀደምም ተመልክተናል። ተጨማሪ አድርጎ ግን ምን አመጣ? ወሩሁ ሚንሁ ከርሱ የሆነ መንፈስም ብቻ ነው። ከርሱ የሆነ መንፈስም ብቻ ነው የምትለዋ ተጨምራለች እዚህ ጋር። ታዲያ እቺኛውንም ቆንጠር አድርገው አወጧትና ልክ ቃል በሚለው ጉዳይ ላይ እንዳየነው መንፈስ የምትለውም ተወሰደችና ኢየሱስ ማለት ከእግዚአብሔር የወጣ መንፈስ ነው ይላሉ። ባይዘው ቁርአኑን ይበሉት እንጂ እነሱ እኮ አያምኑበትም። ኢየሱስ ነው ወይ ከእግዚአብሔር የወጣው መንፈስ ቢባሉ አያምኑም። እሱማ መንፈስ ቅዱስ ነው ይሏቸዋል። ኢየሱስ ከእግዚአብሔር የወጣ ቃል ነው የሚሉት ቃል ነው ይላሉ። ከእግዚአብሔር የወጣው መንፈስ ቅዱስ ነው ብለው የሚያምኑት እና ለምንድን ነው እሺ ቁርአኑን የሚጠቅሱት? ራሳቸው ማያምኑበትን ነገር መልሰው እንደገና ከቁርአን ጥቅስ ያወጣሉ። ወሩሁ ሚንሁ ከርሱ የሆነ መንፈስ ነው ማለት ምንም አዲስ ትርጉም የለውም። በቃ አይ ምን ኸልቅሂ ማለት ነው። አላህ ዘንድ ከተፈጠሩ ሩሆች አንዱ የኢሳ ሩህ ነው። ሌላ ምንም አይደለም። ከአላህ ዘንድ የሆነ ሩህ ነው። የኛም እኮ ሩህ እኮ ከአፈር አይደለም የወጣው። ሰው ከሁለት ነገር ተፈጥሯል። ጀሰድ አለን። ጀሰዳችን ወይም ይሄ አካላችን ከምድር አፈር የተገኘ ነው። ስለዚህ ፍራሽ ነው። ስንሞት ይቀበራል፣ ወደ አፈር ይገባል። ሩሃችን ደግሞ ቀጥታ ከአላህ ዘንድ ነው የመጣው። የኛም ሩህ ቢሆን እዚህ ጋር ወሩሁ ሚንሁ ከርሱ ዘንድ የሆነ መንፈስም ነው ብሎ ሲናገር አይ ምን ኸልቅሂ እሱ ዘንድ ከተፈጠሩ ሩሆች አንዱ የኢሳ ሩህ ነው ማለት ነው እንጂ ሌላ ምንም አይደለም። ኢዳፋውን ወደ አላህ አስጠግቶ ሚንሁ ከርሱ ዘንድ የሆነ ብሎ ስለ አላህ ቢናገር ይሄ ሌላ ምንም ትርጉም አይሰጠንም። ኢዳፈቱ ተሽሪፍ ወተክሪም ክብርና ልቅናን ሊገልጽበት ፈልጎ እንጂ ሌላ ትርጉም ሊኖረው አይደለም።
አምላካችን አላህ ሐረም ውስጥ ያለውን የመካን ቤት ምንድነው የሚለው ለኢብራሂም ወጣሂር በይቲየ ነው አይደል የሚለው ቤቴንም አጽዳ ይለዋል ቤቴ ብሎ ነው የጠራው ቤቱ ብሎ አልጠራውም የሷሊህን ግመል ናቀተላሂ ወሱቂያሃ የአላህን ግመል የመጠጥ ተራዋን ተጠንቀቁ ነው የሚለው የአላህ ግመል ተብላ ነው የተጠቀሰችው ስለዚህ ኒዕማውን ራሱ ሀታ በእኛ ላይ የዋለልን ምንድነው የሚለው ወማ ቢኩም ሚን ኒዕመቲን ፈሚን አላህ ይላል በእናንተ ላይ ያለው ጸጋ ሁሉ ከአላህ ዘንድ ነው ይላል ፈሚን አላህ ማለት ከአላህ ህልውና ተቆርጦ ወጣ ማለት አይደለም ተዓላ አላሁ አን ዛሊከ ዑሉወን ከቢራ ምንጩ ጌታችን መሆኑን ለመግለጽ ነው ስለዚህ ወሩሁ ሚንሁ ከርሱ የሆነ መንፈስም ብቻ ነው ብሎ ሲናገር አይ ምን ኸልቂሂ አላህ ዘንድ ከተፈጠሩ ሩሆች አንዱ የኢሳ ሩህ ነው ለማለት ነው እንጂ አደምን ሲፈጥረው ወነፈኽቱ ፊሂ من روحي በውስጡም ከመንፈሴ ነፍቼበታለሁ ይላል አደምንም ቢሆን ስለዚህ አደም ከአላህ የወጣ ነው ለማለት አይደለም እና ምንም አዲስ ነገር ሊያገኙበት አይችሉም ማለት ነው ባይሆን ቁም ነገሩ መነሳት የነበረበት ይሄንን ሩህ በመርየም ማህፀን ውስጥ ማን ነፋባት የሚለው ነጥብ ነው ሰማችሁ ያ ጀማዓ ምንድነው የሚሰማኝ ጩኸት ነገር ይሰማኛል በማይክ ውስጥ የእግር ኳስ አይነት ጩኸት ምንድነው ለእናንተም ነው ወይስ ለኔ ብቻ ነው ኦኬ ለኔ ብቻ ነው ምን አርጌው ነው እዚህ ጋር እሺ ኢንሻአላህ ኦኬ እሺ ሀቢቢ በቃ በፕራይቬት ወንድሜ ነግሮኛል ኸይር እንቀጥል ነገ ነው የሚጀምረው ኡስታዝ ይለኛል በያ ምን ነው ሀቢቢ ቀኑን ትነግረኛለህ እንዴ ትዝታውን እኔ ትኬት አልቆረጥኩም ኢንሻአላህ ትኬት የቆረጥኩት ከተሳካም ማለት ነው እነ በያጋ ነው ሳውዝ አፍሪካ አይደለም እነ በያጋ ነው ትኬት የቆረጥኩት እንግባ ወደ ነጥባችን اللهم صل وسلم على سيدنا محمد وعلى اله وصحبه وسلم اجمعين እና እዚህ ጋር ቁም ነገሩ ሊነሳ የሚገባው ነጥብ ይህንን ሩህ በመርየም ማህፀን ውስጥ ማን ነፋባት የሚለው ነጥብ ነው መታየት ያለበት ያው ሁላችንም ሙስሊሞች እንደምናምነው በመርየም ማህፀን ውስጥ ይህንን ሩህ የነፋባት ማን ነው መላእክታው ጅብሪል ነው አምላካችን አላህ የበላይ ተቆጣጣሪ ስለሆነ ይህንን ድርጊት በበላይነት ስለሚቆጣጠር ስራውን ወደ ራሱ በማስጠጋት ነፋንባት በሚል ቋንቋ ቢጠቀምም ማለት ነው ሱረቱ ተህሪም ምዕራፍ 66 ቁጥር 62 ላይ በሱረቱ ተህሪም ምዕራፍ 66 ቁጥር 12 ላይ ወመርየም ابنة عمران التي احسنت فرجها ይላል ያችንም ብልቷን የጠበቀችዋን የኢምራን ልጅ መርየምን አላህ ለሙስሊሞች ምሳሌ ያደረጋት አለ ወነፈኽና ፊሂ ሚን ሩሂና በውስጡም ከመንፈሳችን እፋልንባት ይላል ከመንፈሳችን እፋልንባት ሱረቱል አንቢያ 91ኛው አያት ላይ ደግሞታል በሱረቱል አንቢያ ምዕራፍ 21 ቁጥር 91 ላይ ወለቲ አህሰነት ፈርጀሃ ያችን ብልቷን የጠበቀችዋ ወነፈኽና ፊሃ ሚን ሩሂና በውስጧም ከመንፈሳችን የነፋንባትን መርየምንና ወጀዐልናሃ ወብነሃ አየተን ሊልዓለሚን እርሷንም እንደዚሁም ልጇን ለዓለማት ተአምር ያደረግናትን መርየምን አውሳት ይላል እዚህ እንግዲህ ምን ያሳያል ማለት ነው በውስጧም ከመንፈሳችን የነፋንባት የሚለው ማለት ነው በውስጧም ከመንፈሳችን የነፋንባት የሚለው አነጋገር ቀደም እንዳልኳችሁ ለኛ ሙስሊሞች የሚሰጠው ትርጓሜ ድርጊቱ በአምላካችን አላህ የበላይ ተቆጣጣሪነት ስላለቀ ሩሁንም የፈጠረው እሱ ስለሆነ ለመላእክታው ጅብሪል ሰጥቶ የላከውም እሱ ስለሆነ ድርጊቱን ወደ ራሱ በማስጠጋት ነፋንባት ይላል እንጂ በሐቂቃ በመርየም ማህፀን ውስጥ እፍ ያለባት ጌታችን አላህ ነው ማለት አይደለም እሱ መላእክታው ጅብሪል አለይሂ ሰላም ነው
ቁርአን በእንደዚህ አይነት አጠቃቀም በእንደዚህ አይነት ገለጻ ሌሎች ነገሮችንም ስለሚገልጻቸው ነው ለምሳሌ ራሱ ቁርአንን እንመልከተው ቁርአን ወደዚህ ምድር ሲመጣ በማን አማካኝነት ነው የመጣው በመላእክቱ ጅብሪል አማካኝነት ነው አይደል የወረደው ወኢነሁ ለተንዚሉ ረቢል ዓለሚን نزل به الروح الأمين የሚለው ቁርአን ከዓለማቱ ጌታ ከአላህ የተወረደ ነው ታማኙ መንፈስ ጅብሪል ይዞት ወረደ ይላል ስለዚህ በነብያችን አለይሂ ሰላቱ ወሰለም ላይም ሲቀራ የነበረው ማን ነው ኢቅራ እያላቸው መላእክቱ ጅብሪል አለይሂ ሰላም ነበር ሲቀራላቸው የነበረው ግን አምላካችን አላህ ሱረቱል ቂያማ ላይ ግን የሚናገረው ነገር አለ በሱረቱል ቂያማ ምዕራፍ 75 ቁጥር 16 እስከ 18 ሱረቱል ቂያማ ምዕራፍ 75 ከቁጥር 16 እስከ 18 ብትመለከቱት ላ تحرك به لسانك لتعجل به በዚህ የቁርአን ንባብ የምትቻኮል ሆነ ይጠፋብኛል በሚል ስጋት لا تحرك به لسانك በቁርአን ንባብ ምላስህን አታላው ይላል ምላስህን አታንቀሳቅሰው ይጠፋብኛል በሚል ስጋት ኢነ አለይና ጀምዐሁ ወቁርአነህ ባንተ ልብ ላይ መሰብሰብና እንድታነበው ማድረግ የኛ ኃላፊነትና ነው ነገር ግን ቀጥሎ ምን አለ فإذا قرأناه ባንተ ላይ ባነበብንልህ ጊዜ ፈተቢዕ ቁርአነህ አይ ትላወተሁ ንባቡን ተከትለህ አንብብ አለ መቼ ባንተ ላይ ባነበብንልህ ጊዜ فإذا قرأناه ባንተ ላይ ባነበብንልህ ጊዜ ብሎ ጌታችን ሲናገር መቼ ነው አምላካችን አላህ ያነበበው ጅብሪል አይደለም ወይ ወደሚለው ስንመጣ አሁንም فإذا قرأناه ሲል ምን ማለት ነው بواسطة جبريل عليه السلام ማለት ነው በመላእክቱ ጅብሪል አማካኝነት የሚለውን ሐሳብ ነው የሚሰጠን የቁርአኑ ባለቤት አላህ ነው ቁርአን ከላሙላህ ነው لا كلام جبريل ولجبريل የሰጠው አላህ ነው ሄዶ እንዲያነብ ያዘዘውም እሱ ነው ስለዚህ በሱ በኩል ባነበብንልህ ጊዜ ማለትን ያሳየናል እንጂ ሌላ ትርጉም አይሰጠንም ይሄ ለቅድሙ ትርጉም ማለት ነው ምን ይሆናል ማለት ነው ማብራሪያ መሆን ይችላል እንደዚሁም በሌላ ስፍራ ላይ የበድር ዘመቻን በተመለከተ አምላካችን አላህ የተናገረው ነገር አለ የበድር ዘመቻ بسورة الأنفال مأراف 8 قطر 17 سورة الأنفال مأراف 8 قطر 17 ላይ ነቢያችን አለይሂ ሰላቱ ወሰለም በሙሽሪኮች ላይ ጭብጥና ፈር ወርውረው ነበር አምላካችን አላህ ግን ምን ይላል በወቅቱ የተከሰተውን ክስተት فلم تقتلوهم እናንተ አልገደላችኋቸውም ወላኪን አላህ قتلهم ግን የገደላቸው አላህ ነው ይላል وما رميت ጭብጥና ፈርም አልወረወርክም إذا رميت አንተ በወረወርክ ጊዜ ይላል አሁን ወርወራቸውን አጸደቀላቸው ግን በወረወርክ ጊዜ አንተ አልወረወርክም ወላኪን አላህ ረማ ነገር ግን የወረወረው ማን ነው አላህ ነው ብሎ ገለጸ አላህ ወረወርኩ ሲል ምን ማለት ነው አንተ ያንን ጭብጣ ፈራንሰተ በጣዖታውያኖቹ ላይ ብትወረውረውም የተወረወረውን ነገር ግን በሙሽሪኮቹ አይን እንዲገባ ያደረገው ማን ነው አምላካችን አላህ ነው ይህንን ተቆጣጣሪነቱን ጌታችን ሊገልጽልን ስለፈለገ እንጂ ሌላ ትርጉም ስለነበረው አይደለም ማለት ነው እና በዚህ መልክ ነው መረዳት ያለብን ቁርአን የሚያስተላልፈው በዚህ መልክ ነው ማለት ነው እንዴት ነው አዲስ አበባ ላይ ለምሳሌ የሆነ ህንጻ ስትመለከቱ አንድ በጣም የሚያምር ፎቅ አይታችሁ 7 ወይ 8 ፎቆች ያሉት ህንጻ አይታችሁ የህንጻው ባለቤት ማን ነው ብላችሁ ብትጠይቁ መሐመድ ነው ተብሎ በኋላ ምላሽ ቢሰጣችሁ መሐመድ የሰራው ህንጻ ወይም ፎቅ ያምራል ብላችሁ ተናገራላችሁ አይደል እናንተ መሐመድ የሰራው ብላችሁ በመናገራችሁ እንደተሳሳታችሁ አድርጋችሁ አታስቡም ግን በጥሬ ቃሉ ግን ለሚያየው ሰው ቀደም የተባለው አይነት ጥያቄ ቢነሳስ ህንጻውን መቼ መሐመድ ሰራው እኛ ሲሰሩት ያየነው ግንበኞች ነው ቢሏችሁስ ምንድነው የምትመልሱት ህንጻውን የሰሩት ወደ ተግባር የቀየሩት ግንበኞቹ ናቸው መሐመድ መቼ ሰራው ተብላችሁ ብትጠየቁ ምላሻችሁ ምን ይሆናል በዚህ ሰዓት የሁላችሁ ምላሽ እንግዲህ በጋራ እንደምንስማማው የህንጻው ባለቤት አንደኛ እሱ ነው ሁለተኛም ደግሞ በዚህ መልክ እንዲሰራለትም የተቆጣጠረው እሱ ነው
ይሄንን ሙሉ ወጪውን የሸፈነው እሱ ስለሆነ ማለት ነው ከዚህ አንፃር እሱ የሰራው ብለን እንናገራለን ወይ ምናልባትም የመስሪያ ቤት አለቃ የሆነው ወንድማችሁ ከጊዜ በኋላ ደብዳቤ ጽፎ በፖስታ ልኮ በእጃችሁ ይደርሳችኋል እናንተ ፖስታውን ቀዳችሁ ውስጡ ያለው መልእክት አውጥታችሁ ታነቡታላችሁ ማን ላከላችሁ ተብላችሁ ስትጠየቁ ይሄ ፖስታ ቤት ይሄ የመስሪያ ቤት አለቃ ሙስሊም ወንድሜ አህመድ የጻፈልኝ ነው ብለህ ትናገራለህ ግን ምናልባት ያንን የጻፈችው ታይፒስቷ ብትሆንስ መቼ አህመድ ጻፈው ብትባልስ እና ታይፒስቷ ነች የጻፈችው ቢባል እዚህ ጋር አሁንም ክርክሩ ትርጉም አልባ ነው የሚሆነው ያው መልእክቱ ምንድነው እሷን እንድትጽፍ ያዘዛት ሐሳቡንም ያውጣጣው እሱ ነው ከዚህ አንፃር እሱ ነው ማለት ነው ሙሉ ጸሐፊ ተግባባናው ይሄ እንግዲህ ምሳሌ እንዲሆነን ተፈልጎ ነው ምሳሌ እንዲሆነን ነው በመላእክቱ ጅብሪል አማካኝነት በኩልም አምላካችን አላህ ሙሉ ተቆጣጣሪ በመሆን ሩህ በመርየም ማህፀን እንዲነፋ በማድረግ ኢሳን አለይሂ ሰላም ፈጠረው ማለት ነው ይሄ የኛ የሙስሊሞች እምነት ነው በተለይ ይህንን ሐሳብ ሱረቱ መርየም ላይ ይገልጸዋል ኢንሻአላህ ሱረቱ መርየምን እናየውና እዚህ ላይ እናቆማለን ማለት ነው በሱረቱ መርየም ምዕራፍ 19 ከቁጥር 16 እስከ 21 ከቁጥር 16 እስከ 21 ምን ይላል ወذكر في الكتاب مريم إذ انتبذت من أهلها مكانا شرقيا وذكر في الكتاب مريم بمصحف وسط مريم الموصات إذ انتبذت من أهلها ከዘመዶቿ ከቤተሰቦቿም በተገለለች ጊዜ መካነን ሸርቅያ ወደ ምስራቃዊው ስፍራ ከቤተሰቧ ባገለለች ጊዜ አውሳ ፈተኸዘት ሚን ዱንሂም ሒጃባ በሷና በእነሱ መካከልም ግርዶን አደረገች ፈአርሰልና ኢለይሃ ሩሐና ወደ እርሷም መንፈሳችንን መላእክቱን ጅብሪልን ላክ ነው فتمثل لها بشرا سويا لرسوم تككلنيا سو هونو تمثللات كزام قالت من عليك مريم عليه السلام ماننتنا لاوقتشون إني أعوذ بالرحمن منك إن كنت تقيا أني بالرحمن كان تتبك الله إن كنت تقيا جيتهن متفراك هونك اندات كربين يلك الله فريك هونك اندات تكربين قال ملائكة منالات إنما أنا رسول ربك أني ما يجيتاش ملك تنيانين كسوزن لتلكي متشالو لأهب لك غلاما زكيا نصه النفس ونصه اللج لانشي لستشنا علت الزيتش قادمو ما انت مززج زكي ንጹህ የምትለው ቃል ተመዘዘችና በእናንተው በቁርአናችሁ ምስክርነት ኢየሱስ ፍጹም ኃጢአት የሌለበት ከንከን የጸዳ ነው ብሎ ቁርአን መስክሯል ከንከን የጸዳ ከአምላክ ውጪ ሌላ ማን አለ ይላሉ ሱብሃንአላህ ታዲያ በመቆፈር እንደዚህ ብዙ የሚገኝ ከሆነ ለምን እኛ ወደ ሀገራችን አንመለስም ሰው ሀገር ለምን እንሄዳለን መሬትን ቢቆፈር እንደዛው ብዙ ነገር ይወጣዋል ማለት ነው ቃላቶች ከመሃል ተሰንጥቀው ቃላቶች ተመርጠው እንዴት እንደሚተረጎሙ እንግዲህ እዩ ይሄ ሁሉ ልፋት ግን ምንድነው ያው ምን ይደረግ የራሱ አሮባት የሰው ታማስላለች አይደለ ጉዳዩ እዚህ ጋር ዘኪይ ወይም ንጹህ ማለት በርግጥ ሙፈሲሮች እንደተናገሩት ጣሂራ ሚን الذنوب ከወንጀል የጸዳ ማለት ነው ከወንጀል የጸዳ ነገር ግን ጥቅሱ እየተናገረ ያለው ስለማን ነው እዚህ ጋር መረዳት ያለብን ነጥብ እየተናገረ ያለው ጥቅሱ ስለሚወለድ ህፃን ልጅ ነው ወይስ ስለ ትልቅ ሰው ነው ስለማን ነው ስለሚወለድ ህፃን ልጅ ነው አይደለም እንዴ ታዲያ ስለሚወለድ ህፃን ልጅ ከሆነ ማለት ነው ማን ነው ሲወለድ ኃጢአተኛ የሆነው ማን ሲወለድ ኃጢአተኛ ሆኖ ተወልዷል ከየት የመጣ አስተሳሰብ ነውና ኢሳን ነጠል አድርጎ ለማየት ለኢሳ ብቻ ለየት ያለ ስፍራ ለመስጠት ለምን እቺ ቃል ብቻ ተመርጣ ወጣች ምን ነው ያህያ አለይሂ ሰላም እሱ ሳልተባለም እንዴ
وحنان من لدنا وزكاة ከኛ ዘንድ የሆነ ርህራሄና ንጽህናን ሰጠነው የተባለው ራሱ ያህያ አይደለም እንዴ حتى مريم ان الله اصطفاك وطهرك እኮ ነው የሚለው አላህ መረጠሽ አነጻሽም እኮ ነው የሚለው ለምንድነው እሱ ብቻ የተመረጠው አይ በህይወት ዘመኑ መንከን አልሰራም ለማለት ከሆነ ይሄ መረጃ ያስፈልገዋል ኢሳ በህይወት ዘመኑ ምንም ጥፋት አላጠፋም ለማለት ምን ማረጋገጫ አላቸው አይ በእናንተስ በቁርአኖች የቱ ጋር ነው ኃጢያት ሰርቷል የሚሉ የቱ ጋር ጥፋት ሰርቷል የሚሉን ከሆነ ምን ነው ሱረቱ ፋጢር ቁጥር 45 አልተመለከታችሁትም ወይ በሏቸው ጌታችን እኮ በሱረቱ ፋጢር ምዕራፍ 35 ቁጥር 45 ላይ ለው يؤاخذ الناس بما كسبوا ይላል አላህ ሰዎችን በሰሩት ወንጀል ምክንያት ወዲያውኑ በቅጣት ቢይዛቸው አለ ጥፋት እንዳጠፉ ወዲያው ጌታችን ከትግስቱ ይልቅ ቁጣው ቢቀድምና ወዲያው በቅጣት ቢይዛቸው ኖሮ ما ترك على ظهرها من دابة መሬት ላይ በምድር ወለል ተንቀሳቃሽ አይቀርም እኮ ነው ያለው በቃ ሁሉም ይጠፋል ነው ያለው ተንቀሳቃሽ የማይቀር ከሆነ ሰው ሁሉ ምንድነው ተሳሳች ነው ማለት ነው ኢሳ ሲቀር ብሎ እኮ በእስቲስና ነጥሎ አላወጣውም የሚቀር የለም ያለው ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣኡን አሉ የአደም ልጅ ሁሉ ተሳሳች ነው ይሳሳታል በውርስ ኃጢአት ሳይሆን በራስ ደካማነት ወኸይሩል ኸጣኢን አተዋቡን ከተሳሳቾች ሁሉ በላጩ ግን ስተቱን አምኖ በንስሐ በተውበት ወደ አላህ የሚመጣ ሰው ነው ስለዚህ በዚህ አየት ላይ ጉላም ዘኪያ ንጹህ ልጅ መባሉ ለሌላ ነገር ትርጉም ማዋል የለበትም እና ንጹህ ልጅ ልሰጥሽ የጌታሽ መልእክተኛ ነኝ አላት በዚህ ሰዓት መርየም ቃለት አለች አና የኩኑ ሊ ጉላሙን ለኔ እንዴት ልጅ ይኖረኛል አለች ለኔ እንዴት ልጅ ይኖረኛል ምክንያቱም ተገርማለች ወለም يمسسني بشر በጋብቻ ሰው ያልነካኝ ሆኜ አለች ትዳር የላትማ መጽሐፍ ቅዱስ እጮኛ አላት ይላል በእኛ በሙስሊሞች ግን ፈጽሞውንም ትዳር የላትም ነው የምንለው ወለም يمسسني بشر በጋብቻ ሰው ያልነካኝ ሆኜ ወለም አኩ በግያ አመንዝራም ሳልሆን ይላል አመንዝራም ሳልሆን አለች እንደዚሁም በጋብቻ ሰው ያልነካኝ ሆኜ እንዴት ነው ልጅ ማገኘው ሰው እንግዲህ ልጅ የሚያገኘው ወይ በጋብቻ ሐላል መንገድ ነው ካልሆነ በሐራም መንገድ ነው እኔ ሁለቱም ነገሮች እኔ ላይ ከሌሉ እንዴት ልጅ ላገኝ ይችላልው አለች በዚህ ሰዓት ቃለ መላእክቱ ምን አላት ከذلك قال ربك ልክ እንደዚሁ ጌታሽም ብለዋል አላት ምን አለ ሁወ አለ ሁወ እሱ እኮ አለ አንቺ ወንድ ሳይነካሽ አመንዝራም ሳትሆኚ ካንቺ ላይ ሰውን መፍጠር አለየ ሀይኑን እጅግ በጣም ቀላል ነው ለኔ አለ ከኔ አምላክነት አንፃር ከዚህ በፊት አደምን ያለ ወንድ ያለ ሴት ማስገኘቴ ሐዋን ከሱ የጎና ጥንት ከወንድ ብቻ ያለ ሴት መፍጠሬ በሁለቱ ስጋ ግንኙነት ደግሞ በመድር ላይ እጅግ ብዙ ወንዶችና ሴቶችን መበተኔ አሁን አንቺ ካሰብሽው አንፃር በጣም ቀላል ነው ካንቺ ብቻ ሰውን መፍጠር አላማውም ካስፈለገ ወሊነጃለሁ አየተን ሊናስ አለ ለሰው ልጆች ሁሉ ተአምር ልናደርገው ነው አላህ ችሎታውን ሊገልጽበት ነው ወራህመተን ሚና ከኛ የሆነም እዝነት እንዲታይ ነው ወካነ አምረን መቅዲያ ይሄ ጉዳይ ደግሞ ጥንትም አስቀድሞ የተወሰነ ነገር ነው አለ መላእክቱ ጅብሪልም ነፋባት አስቀድሞም የተወሰነ ነበር ማለት ነው በዚህ ሁኔታ ነው አምላካችን አላህ ኢሳን ፈጠረ ብለንኛ ሙስሊሞች የምናምነው ስለ ኢሳ አፈጣጠር ማለት ነው አፈጣጠሩን በተመለከተ ሌላ አዲስ ነገር የለም ይሄንን እናምናለን ኢንሻአላህ የዛሬው ቁጥር 1 እዚህ ላይ ይቆማል አላህ ከፈቀደ ነገ ከመጽሐፍ ቅዱስ እንነሳና ስለ ኢሳ አፈጣጠር የሚነሱ ጥያቄዎችን ጠይቀን ወደ ቁጥር 2 እንገባና ቁጥር 2 እናያለን ቁጥር 1 እንዴት ተፈጠረ የሚለው እዚህ ላይ ያበቃል ጀዛኩሙላሁ ኸይረል ጀዛ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማይክ ፍሪ